በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። የዚህም ቅዱስ አባቱ መስፍን ነው። ስሙም አንስጣስዮስ ይባላል። ከቆጶዶቅያም ሀገር ነው። የእናቱ ስምም ቴዎብስታ ይባላል። ከፍልስጤም ሀገር ናት። ታናሽ ሆኖም ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱድያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖት እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘ። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱም ዘንድ ያለውን ገንዘቡን ሁሉ ለድሆችና ለምስኪኖች ሰጠ። ባሮቹንም ነፃ አወጣቸው። ከዚህ በኋላ በንጉሡ ፊት ቆሞ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳንንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳን የሚያስጨንቅ ሥቃይን አሰቃየው። ጌታችን ግን ያጸነዋል፣ ቁስሉንም ያድሰዋል። 3 ጊዜ እንደሚሞት እርሱም እንደሚያስነሣው በአራተኛውም የምስክርነት አክሊል እንደሚቀበል ነገረው። ቃል ኪዳንም ሰጠው። ስሙም በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበል ጽኑ በሆነ ሥቃይ 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስን ባለመታዘዙና ባለመለመኑ እጅግ አዘነና ስለዚህም አትናስዮስ የሚባል ታላቅ ሠራየኛ አመጣ። እርሱም መርዝን ቀምሞ በጽዋ ሞልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑም የሚሞት መስሎት ነበር። ቅዱሱን ያንን ጽዋ ጠጣ፣ ምንም ጉዳትም አልደረሰበትም። ያ መሰሪም በክብር ባለቤት በጌታችን በኢየሱስ ክርስቶስ አምኖ በሰማዕትነት ሞተ። ከእርሱም ጋር ሌሎች ብዙ ሰዎች በሰማዕትነት ሙተው የሕይወት አክሊልን ተቀበሉ። ቁጥራቸውም 30,700 ነፍስ ነው። ቅዱስ ጊዮርጊስ በዱድያኖስና በ70 ነገሥታት ፊት በመቆም በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እኒህን የተቀመጥንባቸውን ወንበሮች እንዲበቅሉና እንዲያብቡ እንዲያፈሩ ታደርጋቸው ዘንድ ካንተ እንሻለን አሉት። በዚያም ጊዜ ጸለየ፣ እንዳሉትም አደረጋቸው። ይህንንም ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚህ በኋላ ቅዱሱን ወስደው በጉድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለውም አሳርረው ሥጋውና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ሥጋው መልሷት ደግሞም አስነሣው። ወደ ነገሥታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብም አይተው ደነገጡ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ደግመው ሙታኖችን ብታስነሣ አምላክህ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓዱም ውስጥ ወንዶችና ሴቶች ጎልማሶችም አስነሳቸው። እነዚያ በክብር ባለቤት በጌታችን ስም አስተምረው የገሃነብን ወሬ ተናግረው ጥምቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳህ አይደለም የረቀቁ ሰይጣናትን አሳየህን እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሣ ከአንዲት ድሃ ሴት ዘንድ አስጠበቁት። እርሷም እንጀራ ልትለምን ወጣች። የእግዚአብሔር መልአክ በላይዋ ከበጎ ነገር ሁሉ የተመላ ማዕድን አቀረበላት። የዚያች መበለት የቤቷ ምሰሶም ቅርንጫፍን አበቀለ፣ ታላቅ ዛፍም ሆነ። ያቺ መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱ ይህንን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነትን እንድትደርስልኝ እለምንሃለሁ። ዕውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና
ታድንልኝ ዘንድ እለምንሃለሁ። ስለ ጌታችንም እምነትም አስተማራትና በመስቀል ምልክት አማትቦ ያን ጊዜ አየ። ቅዱሱም በሌላ ጊዜ እንዲሰማና እንዲናገር እንዲሄድም እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሡ በሀገር ሜዳ ውስጥ ሲዘዋወር ያቺን ዛፍ አይቶ አደነቀ፣ ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሡም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው፣ በመንኰራኵርም አበራዩት፣ ሞቶም ከከተማ ውጭ ጣሉት። ጌታም ከሞት አስነሣው፣ ወደ ነገሥታቱም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህም በኋላ ይሸነግለው ዘንድ ጀመረ። በመንግሥቱም ላይ ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተ ነገ በጠዋት ለአማልክቶችህ መሥዋዕትን አቀርባለሁ፣ አንተም ሕዝቡም እንዲሰበሰብ እዘዝ፣ እኔ ሰዋ ዘንድ እያዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግሥቱም እልፍኝ አስገብቶ አሳደረው። ለጸሎትም ተነሣ። የዳዊትን መዝሙር አነበበ። የዱድያኖስም ሚስት ለእስክንድርያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነበውን ይተረጉምላት ዘንድ ለመነችው። እርሱም የእግዚአብሔርን ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ያስረዳትና ያስገነዝባት ጀመረ። ትምህርቱንም በልቧ ተቀረጸ። በክብር ባለቤት በጌታችንም አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷ ምሰሶ ያበቀለላት ያቺ መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስ ባያት ጊዜ ፈገግ አለ። ልጅሽንም በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎስ ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታዬ ኢየሱስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሂዶ አዘዘው። ጣዖቱም ያደረገ ያ ርኩስ መንፈስ ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝብ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛት። ወዲያውኑም ዋጠችው። ጣዖታቱም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ብስጭትና ቁጣም እንደተመላ ወደ ንግሥቲቱ ሚስት ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነውና ከክርስቲያኖች ትጣላቸው አላልኩምን አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስም እምነት የከበረ ጊዮርጊስ እንዳስገባ ታወቀ። ከዚህም በኋላ ከከተማው ውጪ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕታትነትን አክሊልም በመንግሥተ ሰማያት ተቀበለች። በዚያም ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገሥታት ሁሉ ደነገጡ። አፍረውም ደግሞ እንዳይጨምርባቸው ከእነርሱም ራሱን በሰይፍ ይቆርጡት ዘንድ እንዲጽፉ ንጉሥ ዱድያኖስ መከሩት። ያን ጊዜ የክብር ጊዮርጊስን ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስንም እጅግ ደስ አለው። እሳት ከሰማይም ወርዶ ሰባውን ነገሥታት ያቃጥሏቸው ዘንድ መከራውንም ከክርስቲያን ወገን ጸጥ ይል ዘንድ ጌታችንን ለመነው። ወዲያውኑም እሳት ወርዶ ከሰራዊቶቻቸው ጋር ሰባውን ነገሥታት አቃጠላቸው። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾለት ብዙ ቃል ኪዳንን ሰጠው። በምድርም መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ፣ መከራውን ሁሉ በባሕር የሆነ በየብስ ወይም በደዌ በስሜ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህም በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግሥተ ሰማያትም አክሊላትን ተቀበለ። ከአገልጋዮቹም የቀሩትን ሥጋውን ወስደው በልብስ ጠቀለሉት። ወደ ሀገሩ ልዳም ወስደው በቤተ ክርስቲያን ሰርተው በውስጧ አኖሩት። ከእርሱም ቁጥር ስፍር የሌላቸው ብዙ ድንቅ ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስ በረከቱ
ረድኤቱ ሁላችን የክርስቲያን ወገኖች ከሥጋና ከነፍስ መከራ ይጠብቀን ዘንድ ለዘላለሙ አሜን። በዚችም ቀን ታምራትን እስካየ አሳዬ ድረስ የተጋደለ ቅዱስ ሩቅ አረፈ። በአንዲት ዕለትም ለጸሎት ቁሞ ሳለ የነዳድ ትንኝ ነደፈው። ቁስሉን እያየ በብዙ ልቅሶ ወደ ጌታችን ለመነ። ያን ጊዜ ክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጽሩም ቆሞ ወዳጄ ቆሮ አትፍራህ፣ ላድንህ ወደ አንተ መጥቻለሁና ደግሞም የሩቁ አምላክ ኢየሱስ ክርስቶስ ከንዳድ በሽታ አድነኝ ብሎ በስምህ ለሚለኝ የንዳድ በሽታ በላዩ ላላመጣበት ከአንተ ጋር ቃል ኪዳን ላጸና መጣው አለው። ይህንንም ብሎ በታላቅ ክብር ወደ ሰማይ አረገ። ቅዱስ ሮቆም በብዙ ገድል ተጠምዶ ኑሮውም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ልመና ይማረን ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶና ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።